ቁርአን ተመልካችና አድማጮቻችን አላህ Subhanahu Wa Ta'ala በአህዲ ዙሪያ ቃል ኪዳን የሚባለው ነገር የዛሬውን አያድርገውና በእስላም ከፍተኛ ቦታ ያለው በመሆኑ የኢማንን ማረጋገጫ ስለሆነ ለኻሊቃችሁም ሆነ ለመኽሉቆች ቃል ከገባችሁ ቃል ኪዳናችሁን ማክበር አለባችሁ እንጂ በሆነ ባልሆነ ምክንያት ቃላችሁን አታፍርሱና አታደፍርሱ በማለት አደራ እያለ ነው የመጣው ማለት ነው። እና አንድ ሰው በአላህ ስም ቃል በሚገባበት ጊዜ አላህ ያንን ነገር በታዛቢነት በቅርብ ይከታተለዋል ማለት ነው። ያ ነገር በሚፈርስ ጊዜ ያ ቃል ማፍረሱ ብቻ ሳይሆን የአላህ ክብር ይነካል ማለት ነው። አላህን እንደ ተራ ነገር ቆጥሮ እሱ ቢታዘብ ምን ያደርገኛል እንደማለት ነው። ያ ከሆነ ወንጀሉ በጣም ድርብርብና ከባድ እንደሚሆን ነውና እኔን ታዛቢና መስካሪ አድርጋችሁ በእኔ ስም ቃል ገብታችሁ የምታፈርሱ ከሆናችሁ አሳር መከራ ነው የሚጠብቃችሁ ሲል ያስጠነቅቃል ማለት ነው። ወላ ተኩኑ ከለቲ ነቀዶት ገዝላሃ ሚን ባዕድ ቁዋ እና ቃል ኪዳናችሁን ሁልጊዜ ማክበርና ማስከበር ይኖርባችኋል ይላል እንጂ እንደዛ ሴትዮ እንዳትሆኑ ይላል። አንድ ሴት ነበረች በአንድ ወቅት በመካገር ሞኝ ነገር ነበረች ቂል እና እሷ ብዙ የደከመችበትን ነገር በቀላሉ ታበላሸው ነበርና እንደሷ አትሁኑ ይላል። ባለው በዋቂዑ በተጨባጩ ሁኔታ የስራቸውን ጸያፍነት ሲገልጥላቸው በምሳሌ ማለት ነው። ወላ ተኩኑ ከለቲ ከልመርአት التي نقضت غزلها ፈትሏን ወይም ማጓን የምትተረትር እንደሆነችው ሴት አትሁኑ። ሚን ባዕድ ቁወቲን በጣም አጠንክራና አክራ አስተካክላ ተፈተለችና ታጠነጠነች በኋላ አንካተን የፈራረሰና የተጎለጎለ አድርጋ እንደምትጥለው ሴት አትሁኑ ይላል። ተተኺዙና አይማነኩም ደኸለን በይነኩም እና እናንተ ቃል ኪዳንን በማፍረሳችሁ ቃል ኪዳኑን መጀመሪያውንም ልታከብሩ ሳይሆን የገባችሁት በመካከላችሁ ሌላውን ወገን ለማዘናጋትና ለማታለል ነበር ማለት ነው። ቃል ኪዳንህን ካላከበርክ ሰው ያው ተማሉለትና ቃል ከገቡለት ያምናል። ያን ነገር እንግዲህ ሰውየው እንዲያምንህ መጠቀሚያ አድርገህ ነው መጀመሪያውኑ ለማታለል ነው የገባኸው ማለት ነው። ያ ከሆነ ደግሞ በአላህ ዘንድ ከባድ ወንጀል ነው የፈጸምከው። በአላህ ስም ሰዎችን እያታለልክ ነውና ማለት ነው። እና ይህችን እንደምሳሌ የጠቀሳት ሴትዮ በመካገር አሪጧ ትባል ነበር እና ሀብታም ባለጸጋ ናት፣ ግን አእምሮዋ ነካ ያደርጋታል፣ ወፈፌ ናት። ተገበያ ትሄድና ገረዶች ነበሯት፣ ብዙ ገረዶችን አስከትላ ትሄድና በኩንታል ብዙ ጥጥ ሸምታ ትመጣለች፣ አሸክማ በአሽከር ማለት ነው። ያንን ጥጥ ታመጣና ለገረዶቿ ይህንን ጥጥ ከዚህ ቀን እስከዚህ ቀን ድረስ ፈትላችሁ መጨረስና ጃሂዝ ማድረግ አለባችሁ ብላ መመሪያ ትሰጣለች። እሺ ይሉና ሌት ተቀን እንቅልፋቸውን ትተው ያን ትእዛዙን አክብረው እነዛ ምስኪኖች ሲደክሙ ሲፈትሉ ኩሉ ሲዳምጥ ኩሉ ሲፈረግጥ ኩሉ እንትን ሲል ይቆዩና በመጨረሻ በተመደበላቸው ጊዜ ማጉን ያው በቁና ሞልተው ያስረክባሉ ማለት ነው። በሚያስረክቡ ጊዜ እዛው ፊታቸው ላይ ያለ በሉ ተርትሩ ትላቸዋለች እና እያንዳንዱ ማግ እየያዙ ይጎለጉላሉ፣ ይተረትራሉ። በመጨረሻ እንደ ጉዝጓዝ ይሆናል ያ ሁሉ ማግ ማለት ነው። እና ወቃ ቆሻሻ ጠርጋችሁ ጣሉ ትላቸዋለች። እሷ እንግዲህ ምንድነው አለቃነቷን ለማሳወቅ ብቻ ነው፣ ትእዛዟ መከበሩን ብቻ ነው። ይህ ጊዜ ዘመድ ወዳጅ ይሄን ነገር በሚያይበት ጊዜ መጥቶ ይቆጣታል ማለት ነው። ለምንድነው አንቺ እንደዚህ የምታረጊው? አንደኛ የገንዘብ ነው፣ ገንዘቡ በብዙ ገንዘብ የተገዛ ነገር ለምን ይበላሻል? እነዚህ ምስኪኖች ደግሞ ስንት ደክመው ነው ይሄን ነገር ለዚህ ውጤት ያበቁት፣ እነሱንስ በከንቱ ለምን ታደክሚያቸዋለሽ የማትጠቀሚበት እስከሆነ ድረስ በሚሏት ጊዜ ምን አገባችሁ ትላለች። እና ገንዘብ ይሄም ጥጡም የራሴ ገንዘብ ነው፣ ባሮቹም የራሴ ናቸው፣ እናንተ ምን አገባችሁ ብላ ዘመድ ወዳጅን ወርፋ ሰድባ ታባራለች፣ ያስቆጥታ ማለት ነው። እና ከዛ በኋላ ተስፋ ቆረጠ ዘመድ ወዳጅ፣ እሷን መምከር ምን እንደማይቻል አወቁ ማለት ነው። የራሷ ጉዳይ በቃ ሁል ጊዜ ገበያ ትሄዳለች፣ ያን ታመጣለች፣ ታስተረትራለች፣ ጠርጋ ትጥላለች። እና መድረበል መሰል ሆነ በቂልነት እንግዲህ የታወቀች የለየላት ሆነች ማለት ነው። በመካገር ጅል ከተባለ እሷ ናት የምትዋሳው። እና ሰው ትንሽ እንግዲህ ንግግሩን ዘበረረቅ ማለት በሚጀምርበት ጊዜ ይሄ ደግሞ አሪጧ መሆኑ ነው እንደ ይባላል።
እሷን እንግዲህ መሳቂያ መሳለቂያ ያደረጓት ማለት ነው። የጅሎች አለቃ ሆነች። አሁን አላህ Subhanahu Wa Ta'ala ይህችን ሴትዮ ተጠቀመባት በምሳሌነት ማለት ነው። በሀገራችሁ ያው ማግያ አስፈተለች የምትተረትረውን ሴትዮ ጅልናት ቂልናት እያላችሁ ትስቁባት ትሳለቁባት አላችሁ። እናንተስ ከሷ መይት ይሻላላችሁ አለ አላህ Subhanahu Wa Ta'ala። አላወቃችሁም እንጂ እሷስ የግል ንብረቷን ነው ማግነው የተረተረችው። እንዲያው ገንዘቡ ሲያልቀባት መግዣ ስታጣ ልታቆም ትችላለች። እናንተ ግን በአላህ ስም ቃል ኪዳን እየገባችሁ ቃል ኪዳንን የሚያህል ነገር በቀላሉ ትተረተራላችሁ፣ በቀላሉ ውድቅ ታደርጋላችሁ አይደለም እንዴ? ጥጥን ጎልጉላ ጣለች እያላችሁ እሷን እንደ ጅል ስትቆጥሩ እናንተ ደግሞ የአላህን አህዲ የምትጎለጉሉ የሆናችሁ ምን ልትባሉ ይቻላል? እስቲ ራሳችሁን ገምግሙ ይላል ማለት ነው። እና እንግዲህ በሁለቱ አንፃር ሲታይ እሷ እንደ አቂል ነው የምትቆጠረው ማለት ነው። እሷ ያው የተወሰነ ማግ ነው የጎለጎለችው፣ ቢበላሽም ገንዘብ ነው የጠፋው። ግን በአላህ ስም ቃል ገብቶ ያን ቃል ኪዳኑን የሚያፈርስ ሰው አንደኛ ወገንን እያታለለ ነው ማለት ነው። እንደገና ደግሞ የራሱን ክብር እያጠፋ ነው። እንደገና የአላህን ክብር እያጎደፈ ነው ያለው። እና እናንተ የለየላችሁ ደንበኞቹ ጅሎች እናንተ ናችሁ ቢገባችሁ ኑሮ። እሷ አይደለችም። እሷ የተወሰነ ነገር ነው ያጠፋችው። ግን እናንተ ከሷ ያልተለያችሁና ያልተሻላችሁ ወስላቶች ናችሁ በማለት አስጠነቀቀ ማለት ነው። እና የፈጠረህን ጌታ እንግዲህ እያበላህ እያጠጣህ እያኖረህ በሱ ቃል ገብተህ እንደገና የሱን ቃል የምታፈርስ ከሆንክ አንተ የት ላይ ነው አቂልነትህ? እሷን ጅልም የትለው በማለት ራሳቸውን እንዲገመግሙና ድክመታቸውን እንዲያርሙ አደረገ ማለት ነው። እና ተተኺዙና አይማነኩም ቃል ኪዳኑን ተገባ በኋላ እንደገና በሆነ ባልሆነ ምክንያት በቀላሉ የሚያፈርስ ሰው ምንድነው አላማው ከተባለ መጀመሪያውን ቃል የገባው ለማታለል ነው። ቃል ኪዳኑን ሰዎችን የማታለልና የማጭበርበሪያ መሳሪያ ነው ያደረገው ማለት ነው። ተማልኩለት ያምነኛል፣ ስለዚህ ያው አዘናግቼ ጉድ ሰራዋለሁኝ ብለህ ነው መጀመሪያውንም ቃል የገባኸው ማለት ነው የማልክለት። ስለዚህ መጀመሪያ ባትምልለት ኑሮ አያምንህም ነበረ። ሙስሊም ነህ ተማልክ ደግሞ የአላህን ስም ታከብራለህ ብሎ ያምናሃል። ያችን ነገር ተጠቅመህ አንተ ሰዎችን ለመበደል ነበር የምታደርገው ይላል። አንተ ኩነ ኡመቱን ይሄ 40 ሚን ኡማ። እንደገና ደግሞ ይሄ ቃል ኪዳን ወደ ማህበራዊ ህይወት በሚገባበት ጊዜ አድማሱ ይሰፋል፣ በግለሰብ ደረጃ ብቻ ሳይሆን እና የተለያዩ እንግዲህ በጎሳ መካከል ማህበር ይመሰርታሉ ማለት ነው። አንድ ጎሳ ከሌላው ጎሳ ጋር ይቀናጃል በጥቅም በተለያዩ ነገሮች። እና አንድ ጠንካራ ጎሳ ካለ አንተ ሌላ ጎሳ መጥቶ እንዳያጠቃ ከጠንካራው ጎሳ ጋር ሄደ ማህበርተኛ ትሆናለህ ማለት ነው። ያ እገሌ የኔ ደንበኛ ነውና ማን ነው የሚነካው ብሎ ይከራከርልሃል። ያንን በሚያረግበት ጊዜ ደግሞ ሌላ የተሻለ ካገኘ ደግሞ ይሄኛውን ይተውና ወደ በለጠው ይሄዳል ማለት ነው። መጀመሪያ አውሮፓ ጋር ማህበር ተረገለ፣ እንደገና ደግሞ ወደ አሜሪካ ትሄዳለህ ማለት ነው። ይሄ እንደ አደገኛ ሁኔታ ነው። መጀመሪያ እናንተ ሙስሊሞች እንደመሆናችሁ ከኔ ጋር ነው መወገን ያለባችሁ እና ለጊዜያዊ ጥቅም ብላችሁ ቃል ኪዳንን እያፈረሳችሁ ደካማውን እየናቃችሁና እየጣላችሁ ወደ ጠንካራው መሸጋገሪያ ማድረግ የለባችሁም ይላል ማለት ነው። ተተኺዙነ ደኸለን በይነኩም ማለት በመካከላችሁ ማዘናጊያ አታድርጉት መሐላ ቃላችሁን በኔ ስም የማላችሁ ሰው እንዲያምናችሁና እንዲዘናጋላችሁ አታድርጉ። ይሄን የምታደርጉት ለምንድነው? አንተ ኩነ ኡመቱን አንዷ ህዝብ ይሄ 40 ሚን ኡመቲን አክثر ወአቅዋ እና በጣም ብዙዎችና ብርቱዎች የሆኑ ሰዎች በሚገኙ ጊዜ እነሱ ጋራ የግንባር መፍጠራችን መተባበራችን ይጠቅመናል ይባልና ከደካማው ጋራ የተገባው ቃል ኪዳን ይሰረዝና ወደ ጠንካራው ጋር ይጠቃለላሉ ማለት ነው። ይሄ አደገኛ ነውና አታድርጉ እንደዚህ በላቸው ይላል። ኢነማ የብሉኩሙላሁ ቢህ አላህ Subhanahu Wa Ta'ala በዚህ ነገር ይሞክራቸዋል። ሰዎች ሲባሉ ሁሉ ጊዜ የግላዊና ግዚያዊ ጥቅምን ያስቀድማሉ ማለት ነው። እና ለግላዊና ለግዚያዊ ጥቅም ብለው የአላህን ዲን የአላህን አደራ የሚሸጡና የሚለውጡ ከሆኑ አላህ ፈተና ላይ ጥሏቸዋል ማለት ነው። እና እነዛ ብርቱ የምትሏቸውን አላህ ሊያወድቃቸው ይችላል። ደካማ ብላችሁ የምትንቋቸውን ደግሞ ሊያሳድጋቸው ይችላል።
ስለዚህ አላህ Subhanahu Wa Ta'ala በሱ ስም ቃል እስከገባችሁ ድረስ ያን የገባችሁትን ቃል ማክበር አለባችሁ እንጂ እገሌ ያዋጣኝም ተወባክህ እሱን እንደገና እገሌ ጋር በሆን ይሻለኛል ብለህ ወደዛ ቃል ኪዳንን ጥሰህ የምትሄድ ከሆንክ አላህ ፈተና ላይ እንደጣለህ ቁጠረው ይላል ማለት ነው። ወለዩበይነነ ለኩም የውመል ቂያማ ከማ ኩንቱም ፊህ ተኽተሊፉን እና በዚህ በዱንያ ላይ የምትከራከሩበትና የምትጨቃጨቁበት የሆነውን ነገር ሁሉ የውመል ቂያማ ውጤቱን ይገልጽላችኋልና ያስረዳችኋል። ያን ጊዜ እንደገና የትልግባ ከማለት ይህን ጊዜ ጌታን ቃል አክብራችሁ ቃል ኪዳናችሁን መጠበቅ አለባችሁ በላቸው ይላል ማለት ነው። እና ቃል ኪዳን በጣም ትልቅ ሚዛን ነው ለኢማን ማለት ነው። ኢማን ያለ ቃል ኪዳን አይሆንም ማለት ነው። ሙስሊሞች ቃል ኪዳናቸውን ባከበሩ ቁጥር ይከበራሉ፣ ቃል ኪዳናቸውን በጣሱ ቁጥር ደግሞ ይናቃሉ። እነሱ ብቻ ሳይሆኑ ድናቸው ጭምር ይናቃል ማለት ነው። በወትሮ ጊዜ በመካሪመል አኽላቅ ነበር አብዛኛዎቹ ሙስሊሞች ዳዕዋ የሚያደርጉት። በቃላቸው አንድ ነገር ሳይናገሩ መልካም ስነ ምግባራቸው ሲታይ ይማርካል፣ ትኩረት ይስባል ማለት ነው። እና በአማና ሲታዩ እንደገና በቃል ኪዳን ሲታዩ ማንኛውንም ነገር በጥንቃቄ ህይወታቸውን ሲመሩ ሲታዩ እነዚህ ሰዎች እንደዚህ የሚያደርጉ ለምንድን ነው ይላል በጎናቸው ያለ ሌላ እምነት ያለው ሰው። እነዚህ ሙስሊሞች ስለሆኑ ነው በሚል ጊዜ እንዲህ ከሆነማ እኔ ሙስሊም መሆን አለብኝ ብሎ አንድ ቃል ሳይናገረው ወደ ሙስሊምነት ይመጣ ነበረ ማለት ነው። በአሁኑ ጊዜ ግን ብዙ በቃል ዳዕዋ ቢደረግም በተግባራችን ግን ወደኛ አትንጡ እያልን ያለነው ማለት ነው። እና ሙስሊሞች መስለን ጥሩ ቃላታችን ስንናገር እንደገና እውነት መስሏቸው ወደኛ ቀረብ ሲሉ ያልጠበቁት ነገር ያጋጥማቸዋልና እንደዚህ እስከሆነ ይቅርብኝ ብሎ ኢስላምን እንደገና ጥሎ ይሄዳል ማለት ነው። እና በአንድ ወቅት አንድ ባለስልጣን በጸጥታ የሆኑ የጎረምሳዎች የአካባቢ ሰዎች ጸጥታ ደፍርሰዋል ተብሎ ተፈለጉ ይላል። በሚፈለጉበት ጊዜ እነዛ ወጣቶች ተደበቁ። አባታቸው ሷሊህ ሰው ነበረ፣ በጣም የዲን ሰው እና እነሱ ያው ጉርምስና መጥፎ ነውና ተሰውየው አሞሽልከው የሆነ ነገር ሰርተዋል። ኋላ እንደሚፈለጉ ሲያውቁ በዘመድ የተስረገረጉ ይደበቃሉ። እና አባታቸው ሁል ጊዜ ከመስጂድ አይጠፋም፣ ዓቢር ነው፣ ተቀይ ነው፣ በአገር ላይ አለ የተባለ ሰው ነው። አሁን ይሄ ሰውዬ ቢመክራቸው ምን ቢላቸው እምቢ ብለውታል፣ ለማን ነው አሸንፈውታል። በመጨረሻ ችግር ላይ በሚወድቁበት ጊዜ ሌላ ቦታ ሩቅ ቦታ ሄደው ዘመድ ጋር ተደብቀው ቆዩና በተወሰነ ጊዜ እየተደበቁ ሌሊት እየመጡ ቤተሰባቸውን እየዘየሩ ይሄዳሉ። በዛ ወቅት ለንጉሱ መረጃ ደረሰው። አባታቸው በጣም አቢር ተቀይ ነውና በህይወቱ አንድ ቀን ዋሽቶ አያውቅም ይባላል፣ ቃል ኪዳን አፍርሶ አያውቅም ይባላል። ስለዚህ ልጆቹ የት እንዳሉ ብትጠይቁት አይዋሽም ይናገራል ብሎ ነገሩ ለባለስልጣን ሄደው ማለት ነው። ጥሩልኛል አባትየው ተጠራ እና ገሌ ልጆች እንደዚህ ህግ ጥሰው በወንጀል ይፈልጋሉ። ስለዚህ አንተ የት እንዳሉ ታውቃለህ አባት እንደመሆንህ እና ፈልጋቸዋለሁና የት ነው ልጆቹ አሁን ያሉት ብሎ ይጠይቀዋል ማለት ነው። ሁለቱ ልጆች እና በአጋጣሚ እነሱ አባታቸውን በሌሊት ሊዘይሩ መጥተው ቤት ትቷቸው ነው የሄዱት። በአሁኑ ሰዓት ቤት አሉ አላቸው። ልጅንም ያህል ነገር ሊያርዳቸው እኮ ነው የሚፈልጋቸው ያባለስልጣኑ ማለት ነው። ልጅንም ያህል ነገር በአሁኑ ሰዓት ቤት ይገኛሉ አለ። እውነት አልመሰለውም። ሂዱ እስቲ ያለና ወታደሮችን ላካቸው። ሲሄዱ ቁጭ ብለዋል ቤታቸው ማለት ነው። ተይዘው መጡ ሰውየው እዛው እያለ እና አንተ እንዴት ልጆችህን በአሁኑ ሰዓት ቤት አሉ ብለህ ታስይዛቸዋለህ ብሎ ጠየቀው ንጉስ እንደገና ገርሞት። አይ እኔ እነዚህ ልጆች ናቸው፣ ያው አንድ ቀን መሞታቸው አይቀርም። ስለዚህ አጀላቸው ከደረሰ ይሞታሉ፣ ካልደረሰም ማንም ሊገላቸው አይችልም። ዲኔ ግን መተኪያ የለውም ማለት አሁን ያላቁም የት እንዳሉ ብል ዲኔን አጣሁ ማለት ነው። ጌታ ጋራ በአንተ ስም ቃል ገብቻለሁ ብዬ እንደገና በእድሜ ልኬን የለፋሁበት ዲን አፈር በላ ማለት ነው። ስለዚህ እነሱን አላህ ያው የስራቸውን ይሰጣቸዋል፣ እኔ ግን ዲኔን ማጣት ስለሌለብኝ ነው ሲል ላንተ ስላፉ ብያቸዋለሁ አለ። ተመልከት ሱብሃንአላህ የእውነት ነገር ወየተቂላህ ጃአለው መخرጃ ለልጆቹም አላህ ፈረጃ መጣላቸው ማለት ነው። እና አንተ ታላቅ ሰው ነህና በአገራችን አንተን የመሰለ ሰው ሁለት ልጆችን ገድል ያዘላይ ልጥልህ አልፈልግም፣ በቃ ምከራቸው ለወደፊት እንዳይለመዳቸው አፉ ብያለሁ ብሎ ንጉሱ ልጆቹን አስረከበ ለአባታቸው ይላል።
እና እንግዲህ በአሁኑ ጊዜ ያለው ሁኔታ የሚነገር ነገር አይደለም ሁላችሁ የምታውቁት በትክክል ነገር ነው ቃል ኪዳን የሚፈርሰው ሰው ሲዋሽ የሚውለው ማለት ነው ዑዝር ነው ይልሃል ራሱ ፈትዋ ይሰጣል ማለት ነው እና እውነት የግድ መከበር አለበት ቃል ኪዳን መታፈር አለበት ቃል ኪዳንን በሆነ ባልሆነ ምክንያት የሚዘረጥጡ ሰዎች ኢማናቸው ስንዝር ሊሄድ እንደማይችል ነው ማለት ነው ولو شاء الله سبحانه وتعالى بيفلق نوره إلى لجعلكم أمة واحدة صالحين مسلحين ሁላችሁንም ጤናማና ትክክለኛ ደጋጎች ሰዎች አድርጋችሁ ነበር ይላል አላህ Subhanahu Wa Ta'ala ቁድራው ወሰንና ገደብ የሌለው እንደመሆኑ ሁሉም ሰው እንደ መላእክቶች ሷሊህ ሙእሚን እንዲሆን ቢፈልግ ኑሮ ሊያደርገው ይችል ነበር ይላል ግን ለህክመቲማ እሱ ለሚያቀው ሚስጥር ሲል ሁሉንም በአንድ መስመር እንዲሄድ አልፈለገም ማለት ነው እና ኩሉን ሷሊህ ኩሉን ጧሊህ ኩሉ ሙእሚን ኩሉን ካፊር አድርጎ ነው የፈጠረው ፈሚንኩም ሙእሚኑ ወሚንኩም ካፊር እንደሚለው በሱረቱ ተጋቡን ላይ ማለት ነው እና አላህ Subhanahu Wa Ta'ala ቢፈልግ ኑሮ ሁላችሁንም አንድ ወጥ ጥሩ ሰዎች አድርጋችሁ ነበር ወላኪን ይድሉ መን ይሻ ግን ምርጫው ያልሆነምና ተናንተ የፈረደበትን ያጠማዋል ወይህዲ መን ይሻ የሻለትን ደግሞ ቀናውን መንገድ ይመራዋል ወለቱሳሉና አማ ኩንቱም ተዓመሉን እና በዱንያ በህይወታችሁ እስካላችሁ ድረስ ከምትሰሩት ስራ በእርግጥ ትጠየቃላችሁ ስለዚህ የምትሰሩት ነገር አነሰችም አደገችም የምታስጠይቃችሁ መሆኑን አውቃችሁ ከወዲሁ በትክክል ህይወታችሁን መምራት አለባችሁ ይላል ማለት ነው እና ይሄ እንግዲህ አላህ Subhanahu Wa Ta'ala لا يسأل عما يفعل ከሚሰራው ነገር አይጠየቅም ወሁም ይስአሉን ፍጡሮች ግን ይጠየቃሉ ይላል ጌታ እንደመሆኑ እሱ የሚሰራውን ነገር በሌላ ኃይል ለምን እንድትሰራለህ ተብሎ አይጠየቅም እሱ ግን ፍጡሮችን የመጠየቅ መብትና ስልጣን አለው ማለት ነው እና አላህ Subhanahu Wa Ta'ala በቀደር ደረጃ አንድ ነገር ሁሉም ሰው በመድር ላይ ያለ ሰው ሁሉ በሙሉ ሷሊህ መሆን አለበት ሙእሚን መሆን አለበት ብሎ ቢወስን ሊያደርገው ይችል ነበር ማለት ነው በመላእክቶች ላይ እንዲያደረገው መላእክቶች አንድ ፋሲቅ አንድ ሙናፊቅ አንድ ካፊር መላእክት አይገኝም በአለም ላይ ማለት ነው በሰባት ሰማይ ሙሉ ያሉት መላእክቶች በሙሉ ሷሊሆች ናቸው لا يعصون الله ما امرهم ويفعلون ما يؤمرون በመድር ላይ ያሉ ፍጡሮች ግን ሰዎችና ጅኖችን ዝጉርጉር ነው ያደረጋቸው ማለት ነው ከፊሎቹ እንዲያምኑ አድርጓቸዋል ከፊሎቹ ደግሞ በከዲት ላይ ትቷቸዋል ማለት ነው አመን ያሉትም ደግሞ በስም አምነው በኩሉ ኒፋቅ ላይ ናቸው ማለት ነው ሷሊህ ነን የሚሉትም ደግሞ ሰነፎችና ትጉሆች በጣም የተለያየ ደረጃ ነው ያለው ማለት ነው ስለዚህ ይሄንን ነገር አንድ ወጥ ብላ አድርጋችሁ በፈልግ ኑሮ የሚያቅተኝ ነገር አልነበረም ግን እኔ ምስጥሩን አቃለሁና ለምን እንደምለያያችሁ ምርጫዬ የተለያየ አቅጣጫ እንድትሄዱ ነው ስለዚህ የፈለኩትን በጠማማው መንገድ ልነዳው ይችላልው የፈለኩትን ደግሞ በቀናው መንገድ ልመራው ይችላልሁኝ እኔ የምሰራውን ነገር ለምን አትበሉኝ ጌታ ነኝና ማንም አይጠይቀኝም ይላል ማለት ነው የምትጠየቁት ግን እናንተ ናችሁ እናንተ በምትችሉት መጠን ቀና መለካከት ጥሩ አቅጣጫ ለመሄድ በመረጣችሁ ቁጥር ያን የመረጣችሁትን ነገር ሰጣችኋለሁኝ ግን እናንተ ሰይጣን ጋራ የመወገን አዝማሚያ ካሳያችሁ በጥፋታችሁ ተጠያቂዎች ናችሁ ይላል ማለት ነው ወላ ተተخذوا ايمانكم دخلا بينكم እና አሁንም ቃለ መሐላዎቻችሁን እስበርሳችሁ ማዘናጊያና ማታለያ አታድርጓቸው እና ልትሞሉት የማትችሉትን ቃል ኪዳን አስቀድማችሁ ለሰዎች እየደረደራችሁ ሰዎች እንዲያምኗችሁና በዛ የማዘናጊያ መሳሪያ አታድርጉ የኔን ስም ይላል ማለት ነው ፈተዚል ለቀደሙን ባደ ثبوتها ይሄንን ካደረጋችሁ እግሮቻችሁ በእውነት መንገር ላይ ከጸደቁ በኋላ እንደገና ተንሸራተው እንዳትወድቁ ይላል ማለት ነው መጀመሪያ አንድ ሙእሚን ነኝ በሚልበት ጊዜ በኢማኑ ላይ ትክክለኛው መስመር ላይ ቆሟል ማለት ነው እንደገና የመወሳለትና ኺያና የማድረግ ቃል ኪዳን የማፍረስ ሁኔታ በሚጀምርበት ጊዜ ከቆመበት መስመር ተንሸራቶ እንደወደቀ ይቆጠራል ማለት ነው ያንን አታድርጉ መንገዱ ላይ መግባቱ ወይም መጀመሩ በቂ አይደለም እስከ መጨረሻ ድረስ በቀጥተኛው መንገድ መዝለቅ ነው የሚገባችሁ ማለት ነው እና መንገድ በትክክለኛው መንገድ ላይ እግራችሁ ተጸደቀ በኋላ እንደገና በመወሳለትና ቃል ኪዳንን በማፍረስ ተንሸራታችሁ እንዳትወድቁ ተጠንቀቁ ይላል ማለት ነው ወተذوቁ السوء بما صددتم عن سبيل الله ይሄንን ካደረጋችሁ በወንጀሉ በክዳቱ ብቻ ሳይሆን
ከአላህ መንገድ ሰዎችን በማገዳችሁና በማደናቀፋችሁ የከፋ ቅጣትን ትቀምሳላችሁ ይላል ማለት ነው። ማለት ምንድነው? መሰለሱ መጥፎ ምሳሌ ትሆኑና እስላምን ታስጠላላችሁ ዲኔን ማለቱ ነው። እናንተ ወስላቶች፣ ከዳተኞች፣ አታላዎች ከሆናችሁ የእናንተን ባህሪ ያየ ሰው ሁሉ እስላምን ይጠላል ማለት ነው፣ ይሸሻል። እና የአላህን ዲን ሰዎች እንዲጠሉት ታደረጋችሁ። ሙስሊም የሚባለው እንደዚህ ያደረገው አታላይ አይደለም እንዴ? ሙስሊም የሚባለው እንዲህ አይነቱ ዝሙተኛ አይደለም እንዴ? ሙስሊም የሚባለው ከዳተኛው እገሌ አይደለም እንዴ? እያላችሁ እስላምን አታጉድፉ ይላል አላህ Subhanahu Wa Ta'ala። እንዲህ ካደረጋችሁ ሰዎች ከእስላም እንዲርቁና እስላምን እንዲጠሉት አድርጋችኋል ማለት ነው። በእስላም ላይ አፍራሽ ተልኮ አራምዳችኋል። ይሄ ከሆነ ደግሞ በተራ ወንጀል ሳይሆን እስላምን ሰዎች እንዲጠሉትና እንዲረቁት በማድረጋችሁ አይከፉ የከፋ ከባድ ቅጣት ነው የሚጠብቃችሁ። ወለኩም አዛቡን ዐዚም። ይሄን ደባ ከፈጸማችሁ በጣም አይከብዱ የከበደ ግዙፍ ቅጣት ነው የሚገባችሁና ይሄን አውቃችሁ መጠንቀቅ አለባችሁ ይላል ማለት ነው። ወላ ተሽተሩ ቢአህዲላሂ ተመነን ቀሊላ። እንደዚህ ቃል ኪዳን እያፈረሳችሁ የምትወሳለቱት ደግሞ የተለያዩ ጊዜያዊ ጥቅሞችን ለማግኘት ስትሉ ነው አይደለም ይላል። እና በአላህ ቃል ኪዳን የአላህ ቃል ኪዳንን በማፍረስና በማጓደል ትንሽ ዋጋን አትለውጡ ይላል። እና ሰውን አታላችሁና አዘናግታችሁ የተወሰነች ዱንያ ጥቅም ልታገኙ ነው የምትዋሹትና የምትከዱት። ኢነማ ዒንደላሂ ሁወ ኸይር። አላህ ዘንዳ ያለው ዋጋ የበለጠና የተመረጠ ነው። ዲናችሁን ጠብቃችሁ ቃል ኪዳናችሁን አክብራችሁ የምታገኙት አጅር በአላህ ዘንዳ አሁን ለማግኘት ከምትፈልጉት ጥቅም በጣም የበለጠና የላቀ ነው ይላል ማለት ነው። ሁወ ኸይሩን ለኩም፣ ለእናንተ የበለጠና የተመረጠው አላህ ዘንድ የምታገኙት አጅር ነው። ቃል ኪዳንን በማክበር የምታገኙት አጅር አታላችሁና ከርታችሁ ከምታገኙት ጊዜያዊ ጥቅም እጅግ የላቀ ነው። ይሄን አውቃችሁ ቃል ኪዳንን ማክበር አለባችሁ። ኢን ኩንቱም ተዕለሙን፣ የምታውቁ ከሆናችሁ ጥቅማችሁን ይልቁንስ ቃል ኪዳን በማክበር ነው ትልቅ ጥቅም ልታገኙ የምትችሉት ይላል ማለት ነው። በአሁኑ ጊዜ ግን ይሄ ተቃራኒ እንዲያውም እንደ ጅልነት የሚቆጠር ሆኗል። አንድ ጊዜ ስለ ቃል ኪዳን አገራችን ሲነገር ምንድነው የሚሉት አለ አንድ ነጋዴ አዲስ አበባ፣ ቃል ኪዳን አታፍርሱ እያሉ ምናምን ይሉታል። ምንም መሆናቸው ነው ታዲያ? እውነት ተናግሮ መነገድ ይቻላል እንዴ አለ። ሱብሃንአላህ። እስከዚህ ድረስ በዛ ሀገር በአሁኑ ጊዜ እውነት የሚናገር ሰው ሰርቶ ሊኖር አይችልም ማለት ዋቂዑን ነው እሱ የተናገረው፣ እውነቱን ነው። ግን እስከ መቼ ነው ዲን ለዱንያ ተሽጦ ሰው የሚኖረው ማለት ነው? እና መኖር አልችልም፣ ሁሉም ውሸታም፣ ሁሉም አታላይ አጭበርባሪ ሆኗል፣ እንዴ ካላጨበረበርኩኝ ኋላ ቀር ሆናለሁኝ በሚል ስጋት በቃ የፈለገ ይሁን እንደ ሀገር መሆን አለብኝ ተብሎ ሰው አይኑ እያየ ውስለትና ውስጥ ይገባል ማለት ነው። እና ይሄንን እንግዲህ ወጥ እንዲህ አይነት ሁኔታ ላይ በሚደርስ ጊዜ ሙእሚን የሆኑ ሰዎች ተሰባስበው እንዴት እንደዚህ ይሆናል? እኛ ዲናችንን እስከ መቼ ነው ሽጠን የምንኖረው? እኛ ትክክለኛ ህጋዊ ኑሮ እንዴት ልናመጣ አንችልም ብሎ መመካከርና ሌላ አማራጭ መፈለግ አለባቸው እንጂ ይህን እርኩሱን ስርዓት ባለበት መቀጠል አለብኝ ብሎ ተሰው እንዴት አንሳለሁኝ በሚል መቀጠል አይገባም ነው የሚለው አላህ Subhanahu Wa Ta'ala። እና እናንተ የምትከዱት የምታታልሉት የምታጭበረብሩት ለምንድን ነው? ትንሽ ዋጋ ለማግኘት ነው። ዱንያ በሙሉ ትንሽ ዋጋ ናት። ዓለም ውስጥ ያለ ንብረት በሙሉ በጥቅሉ ለአንተ የግላን ጡራ ቢሆንልህ ትንሽ ዋጋ ነው የሚለው አላህ Subhanahu Wa Ta'ala። ትንሽ ዋጋ ማለት 10 ብር 20 ብር ማለት አይደለም። ሺህ ብር ሚሊዮን ካገኘ ችግር የለም ለማለት አይደለም። ዱንያ በሙሉ ትንሽ ዋጋ ናት። እና ለዱንያ ብላችሁ ዲንን አታጥፉ ነው አላህ የሚለን ያለው። እና ለትንሽ ዋጋ ብላችሁ አትዋሹ አትግዱ ነው ያለው። ወፈር ያለ ከተገኘ ግድ የለም እንዳትለ ማለት ነው። ዱንያ የፈለገውን ብትወፍር ብትበዛም በዱንያ ያለ ንብረት በሙሉ አላህ ዘንዳ ትንሽ ዋጋ ይባላል። ለዚህ ላላቂ ለደቃቂው ለነገተው ለምትሄደው ለማይረባው ነገር ብለህ ቃል ኪዳንህን አታፍርስ ነው የሚለው። ተመነን ቀሊላ፣ ትንሽ ዋጋን ለማግኘት ብላችሁ ኢነማ ዒንደላሂ ወ ኸይሩን ለኩም፣ አላህ ዘንዳ ያለው ወረታ ቃል ኪዳናችሁን አክብራችሁ የምታገኙት አጅር ማለቱ ነው። ወ ኸይሩን ለኩም፣ ለእናንተ የበለጠና የተመረጠ ነው። ኢን ኩንቱም ተዕለሙን፣ የምታውቁ ብልሆች ከሆናችሁ። ግን ብልሆች ከሆናችሁስ? ብልህና ብልህ የተለያዩ ናቸው አይደለም? ብልህ ማለት ብልጥ ማለት ነው። ቡልሃ ማለት ደግሞ ጅል ማለት ነው። እና የምታውቁ ከሆናችሁ ለትንሽ ዋጋ ብላችሁ ትልቁን እድላችሁን አታክስሩ ይላል።
እማታቁ ጅሎች ከሆናችሁ ግን ለጊዜው ልብላና የበላይ ብላኝ የምትል ከሆንክ ያው ጀሃነም ነው የሚጠብቅ ማለት ነው። ማ عندكم ينفዱ ይላል። በእናንተ ዘንዳ ያለው ጥቅማ ጥቅም ያልቃል። የፈለገውን ያህል ቢከማች ቢሊዮነር ብትሆንም ነገ የሚያልቅ የሚደቅ ነገር ነው። ስንዝር አይሄድም ማን ምንድነው የምትሆነው? ሰብስበ የፈለገው ቢሊዮነር ብትሆን እንኳን ነገ ያ ነገር እስከ ቂያማ ቀን ሊቀጥል አይችልም። መልሶ እንደገና ይናዳል የተካበው ነገር ሁሉ ማለት ነው። ይደቃል። ወይ አንተን ቀድሞ ትቶ ይሄዳል ወይም ደግሞ አንተ ትተው ትሄዳለህ። ከሁለት አንዱ ነው ማለት ነው። እናንተ ዘንዳ ያለ ነገር ዱንያ ላይ ያለ ነገር ሁሉ ቋሚና ዘላቂነት የለውም፣ ያልቃል፣ ይደቃል ይላል። እና ወማ عند الله باق አላህ ዘንዳ ያለው ግን ቀሪና ቋሚ ነው። አላህ ዘንዳ ያስቀመጥካት ኸይር ነገር ትንሽ እንኳን ብትሆን አማና አትጠፋብህም። በዘላለሙ አገር አድጋ በልጽጋ ነው የምታገኛት ለኔ ብለህ የምትሰራት ነገር ይላል ማለት ነው። ወለነጅዚየነ الذين صبروا اجرهم باحسن ما كانوا يعملون እና በዚህ በዱንያ ላይ የታገሱ የሆኑትን ሰዎች እንግዲህ ዱንያ ፈተና ናት እና በዚህ በዱንያ ላይ ሲኖር ሰው ለመኖር ሲባል የተለያዩ ውጣ ውረዶች ያጋጥሙታል ማለት ነው። የተለያዩ ፈተናዎች ይጋረጡበታል። እነዛ የሚያጋጥሙትን ችግሮች ሁሉ በብልሃት እየተወጣ ዲኑን እየጠበቀ በአላህ ፍቃድ የሚመራ የሆነውን ሰው ይህን አይነቱን ሰው አላህ Subhanahu Wa Ta'ala ታላቅ ምንዳ እንደሚመነዳው ነው። በዱንያም ታላቅ ምንዳ ይሰጠዋል። ታዋቂነት፣ ተወዳጅነት፣ ታማኝነት ያተርፍና በህብረተሰቡ መካከል የታወቀ ብዙ ደንበኛ ያለው ነው የሚሆነው እና ብዙዎቹ በማታለል የተወሰነ ጥቅም ለማግኘት ብለው እንትን ይላሉ። ግን ጎበዝ የሆኑ ሰዎች በታማኝነት ነው ደንበኞችን የሚያበዙት ማለት ነው። ታማኝ ይሆናሉ፣ በዝባዥ አይደሉም፣ በትንሽ ትርፍ ይሰጣሉ፣ የሰጧቸውን አማና ያከብራሉ። የዛ ጊዜ ቀስ በቀስ እገሌ ነው ታማኙ፣ እገሌ ነው ጥሩ ሰው እየተጠራራ ተጠቃሉ ወደ አንተ ነው የሚመጣው ለዱንያው እንኳን ራሱ ማለት ነው። ግን ወስላታ ተወንክ ሰው ልታታል የምትችለው አንድ ቀን ብቻ ነው አይደለም? አንድ ቀን ትመነጥፈዋለህ ደህና ሰው ነህ ብሎ ከዛ በኋላ ግን እሱን ሳይሆን የሱ ዘመዶች ጓደኞችን ሁሉ ታጣለህ ማለት ነው። እዛ ሰው ዘንድ እንዳትሄዱ ገሌ መልቲ እኮ ነው አታውቅም እንዴ አደራህ እየተባለ እዚሁ ዱንያ ላይ ራሱ ጥቅምህን ታጣለህ ማለት ነው ኺያና ከታየብህ። ግን አሚን ሰው ለጊዜው ቶሎ ላይ ያድግ ይችላል ማለት ነው ታዋቂነት እስከሚያገኝ ድረስ። ሌሎቹ ግን አንድ ሰሞን ሆ ይሉና ይመነጥፋሉ። ተተወሰነ በኋላ ህብረተሰቡ ይጠላቸዋል፣ ይወረውራቸዋል፣ መልሰው ይወድቃሉ ማለት ነው። እና ይሄንን እንግዲህ ለአኺራው ብቻ ሳይሆን በዱንያው ራሱ አማና ጠቃሚ ነው። ታማኝነት ያለው ሰው ሁል ጊዜ ተከባሪነት ይኖረዋል፣ ስራውም ዘላቂታ ይኖረዋል ማለት ነው። በአህሰኒ ما كانوا يعملون ولنجزين الذين صبروا የታገሱትን ሰዎች በእርግጥ እንመነዳቸዋለን አጅረሁም በአህሰኒ ما كانوا يعملون ይሰሩት በነበረው መልካም ስራቸው አንፃር ተገቢና አስደሳቸው ሆነ ወረታን እንከፍላቸዋለን في الدنيا والآخرة ይላል ማለት ነው። እና ስለዚህ አላህ Subhanahu Wa Ta'ala እንግዲህ የአማናን ጉዳይ በጣም እያሰመረበት ነውና ያለው ቃል ኪዳንና አማናዎችን በተቻለ መጠን እንድናከብር ነው አደራ የሚለን ማለት ነው። እና አንድ ነገር ያው እውነት መራራናት ሁሉ ጊዜ ያችን መራራዋን ነገር እንደምንም ብለህ ተተጠቀምክ ግን ውጤቷ እንደገና እየጣፈጠ ነው የሚመጣው ማለት ነው። እና አላህ Subhanahu Wa Ta'ala የሰማነውን ለመስራትና መጠቀም ያስችለን እያልን የዛሬው ደርሳችን እዚህ ላይ ይጠቃለላል። ወሰለላሁ ዐለይሂ ወሰለም ወላሊካና አኺር ወሰላሙ ዐለይኩም ወራህመቱላህ